ማንቸስተር ዩናይትድ የማርከስ ራሽፎርድን የወደፊት ዕጣ ፈንታ ለመወሰን የሪያል ማድሪድን በር ማንኳኳታቸው ተገለጸ። ሞናኮ የማንቸስተር ዩናይትድን ቁጥር 1 ግብ ጠባቂ ለማስፈረም ፍላጎት ማሳየቱ ተዘገበ። 4 የሚሆኑ የማንቸስተር ዩናይትድ ተጫዋቾች ከቅድመ ውድድር ዘመን ጉዞ ሊቀነሱ ይችላሉ ተባለ። የማንቸስተር ዩናይትድ የክንፍ ተጫዋች ከክለቡ ለመዘዋወር ደሞዙን ለመቀነስ ፈቃደኛ መሆኑ ተገለጸ። የክለባችን ካፕቴን ብሩኖ ፈርናንዴስ ለፒኤፍኤ የተጫዋቾች የዓመቱ ምርጥ ተጫዋች ሽልማት ውስጥ በእጩነት ተመረጠ። የማንቸስተር ዩናይትድ ኢላማ የሆነው ጆናታን ዴቪድ ቀጣዩን እንቅስቃሴውን ለመወሰን እስከ ሐምሌ ድረስ እንደሚቆይ ገለጸ። ከቤንጃሚን ሼሽኮ እና ቪክተር ጊዮከረሽ ባነሰ ዋጋ የሚገኘውን አጥቂ ለማስፈረም ዩናይትዶች ሁኔታውን ሊከታተሉ መሆኑ ተዘገበ። ጁቬንቱስ ጄደን ሳንቾን ለማስፈረም ፉክክር ውስጥ መቀላቀሉ ተገለጸ። ካለፈው ዓመት ጀምሮ በክለባችን ራዳር ላይ የነበረው የፓሪስ ሴን ጀርመኑ ኮከብ ጎንካሎ ራሞስ ስለ ወደፊት ሕይወቱ መረጃን ሰጥቷል። እነኚህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? በዕለተ ቅዳሜ ጠዋት እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። 4 የሚሆኑ የማንቸስተር ዩናይትድ ተጫዋቾች ከቅድመ ውድድር ዘመን ጉዞ ሊቀነሱ ይችላል ተባለ። ማንቸስተር ዩናይትድ በተጠናቀቀ የውድድር ዘመን መጥፎ አቋም ያሳየ ሲሆን በዚህም አሰልጣኝ ሩበን አሞሪም በክረምት የዝውውር መስኮት 4 ታዋቂ ተጫዋቾችን ለመልቀቅ መወሰኑ ተዘግቧል። በበቂ ሁኔታ ግልጽ ባያደርጉትም ዩናይትዶች በዚህ ክረምት 4 የማይፈለጉ ተጫዋቾች ወደ ካሪንግተን እንዳይመለሱ በማሰብ ከወዲሁ እንቅስቃሴ መጀመሩ ተጠቁሟል። ዩናይትድ በተጠናቀቀ የውድድር ዘመን ከ50 ዓመት በኋላ ለመጀመሪያ ጊዜ አስከፊ የውድድር ዘመንን ያሳለፈ ሲሆን በአውሮፓ ሊግ የፍጻሜ ጨዋታም ሽንፈትን አስተናግዶ በሚቀጥለው የውድድር ዓመት ቻምፒዮንስ ሊግ እግር ኳስን የመጫወት ዕድሉን አጥቷል። በዚህም ዩናይትዶች ለሩበን አሞሪም ቡድን የሚፈለጉ ማጠናከሪያዎችን ለማስፈረም አላስፈላጊ ተጫዋቾችን እንዲሸጡ ተገደዋል። አሞሪም ጄደን ሳንቾን፣ ማርከስ ራሽፎርድን፣ አንቶኒንና አሊያንድሮ ጋርናቾን በሚቀጥለው ወር ወደ አሜሪካ ከሚሄደው ቡድን ሊቀንሳቸው እንደሆነ ሚረር ዘግቧል። ሩበን አሞሪም እነኚህን ተጫዋቾች እንደዚህ ማድረጉ የሚያስገርም አይደለም። ምክንያቱም በተጠናቀቀ የውድድር ዘመን በውሰት ከተላኩት ከ3ቱ ውስጥ 2ቱ በአሞሪም ክትትል ተደርጎባቸው እንደማይጠቅሙ በመረጋገጡ ነበር። በክለቡ የቆየው አሊያንድሮ ጋርናቾም ከአሰልጣኙ ጋር በነበረው አለመግባባት ከክለቡ እንደሚለቅ ተዘግቧል። ራሽፎርድና አንቶኒ በሩበን አሞሪም ስር በጥር የዝውውር መስኮት በውሰት የወጡ ሲሆን እንግሊዛዊ ኢንተርናሽናል ወደ አስቶን ቪላ ሲያቀና፣ አንቶኒ በበኩሉ ወደ ሪያል ቤቲስ መሄድ ችሏል። ሁለቱም ተጫዋቾች በውድድር ዘመኑ ሁለተኛ አጋማሽ ላይ በጊዜያዊ ክለቦቻቸው ደምቀው የነበረ ቢሆንም የቋሚ ዝውውር አልተደረገላቸውም። ለራሽፎርድ ወደ ቪላ በቋሚ ለመዘዋወር ከባድ ሆኗል። ምክንያቱ ደግሞ የኡናይ ኤምሬ ቡድን በፒኤስአር ላይ ጥንቃቄ ማድረግ ስለፈለገ ነው። ተጫዋቹ ከባርሴሎና ጋር ስሙ በሰፊው ሲያያዝ የቆየ ቢሆንም የካታላኑ ክለብ በተመሳሳይ ቦታ ላይ ለሌሎች ተጫዋቾች ቅድሚያ እንደሚሰጡ ተነግሯል። ሪያል ቤቲስ በበኩሉ አንቶኒ ባሳየው አቋም ደስተኛ እንደሆነና ዝውውሩን ቋሚ ማድረግ ቢፈልግም የዩናይትድ የዋጋ ፍላጎት ግን ዝውውሩን ከባድ አድርጎታል። ሩበን አሞሪም ከቀድሞ የቀይ ሰይጣኖቹ አለቃ ኤሪክ ቴን ሃግ ጋር በጣም መጥፎ ግንኙነት የነበረውን ጄደን ሳንቾን እድል ለመስጠት ፈቃደኛ እንዳልሆነም ተገልጿል። ጄደን ሳንቾ ሩበን አሞሪም ወደ ክለቡ ከመምጣቱ ከበርካታ ወራት በፊት ባለፈው ክረምት ነበር ቸልሲን በውሰት የተቀላቀለው። ቸልሲዎች የሳንቾን ዝውውር ቋሚ ማድረግ አማራጭ ነበራቸው፣ ነገር ግን ሳይቀበሉት ቀርተዋል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። ከዛ በተጨማሪም ቤተሰቦቻችን ቅዳሜ ጠዋታችሁን ምን በማድረግ እያሳለፋችሁ እንደሆነና እንደተለመደው ከየት አካባቢው ናችሁ እንደምትከታተሉን ኮሜንት ላይ አጋሩ። የማንቸስተር ዩናይትድ የክንፍ ተጫዋች ከክለቡ ለመዘዋወር ደሞዙን ለመቀነስ ፈቃደኛ መሆኑ ተገለጸ። የማንቸስተር ዩናይትድ የክንፍ መስመር ተጫዋች አንቶኒ በክረምቱ የዝውውር መስኮት ከክለቡ በቋሚነት ለመልቀቅ 30% ደሞዙን ሊቀንስ ተዘጋጅቷል።
ብራዚላዊ ኢንተርናሽናል ያለፈውን የውድድር ዘመን ሁለተኛ አጋማሽ በውሰት በሪያል ቤቲስ ያሳለፈ ሲሆን በኦልድ ትራፎርድ ያሳየው አቋሙን በማሻሻል ወደ ቀድሞ ብቃቱ መመለስ ችሏል። አንቶኒ በ82 ሚሊዮን ፓውንድ የዝውውር ክፍያ ወደ ክለባችን ቢዘዋወርም የተጠበቀውን ያህል መሆን አልቻለም። በጥር የዝውውር መስኮት ወደ ሪያል ቤቲስ በውሰት ከመዘዋወሩ በፊት በዩናይትድ ቤት በ62 የሊግ ጨዋታዎች 5 ግቦችን ብቻ ነበር ማስቆጠር የቻለው። የክንፍ አጥቂው በስፔን በነበረበት ወቅት ታዲያ በሁሉም ውድድሮች 9 ግቦችን አስቆጥሮ ሪያል ቤቲስን ለአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ እንዲደርስ ረድቷል። በዚህም የስፔኑ ቡድን ተጫዋቹን በቋሚነት ለማስፈረም ፍላጎት አለው። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ አንቶኒ አሁን ከሚከፈለው ደሞዙ ላይ 30% ቀንሶ በሳምንት 105,000 ፓውንድ የሚጠጋ ደሞዝ ለመቀበል ተዘጋጅቷል ተብሏል። ዩናይትዶች አሁን ላይ ለአንቶኒ ከ30 ሚሊዮን ፓውንድ በላይ ዋጋ እንደለጠፉበት ተዘግቧል። የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝ ለፒኤፍኤ የተጫዋቾች የዓመቱ ምርጥ ተጫዋች ሽልማት በእጩነት ተመረጠ። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ለፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት በይፋ የተመረጠ ሲሆን ከእርሱ ጋርም ሞሐመድ ሳላህ፣ አሌክሲስ ማካሊስተር፣ አሌክሳንደር ኢዛክ፣ ዴክላን ራይስ እና ኮል ፓልመር ተካተዋል። እንደሚታወቀው አሸናፊው የሚመረጠው በፕሪሚየር ሊጉ ተጫዋቾች ነው። ምንም እንኳን ዩናይትዶች አስከፊ የውድድር ዘመን ቢያሳልፉም ብሩኖ ፈርናንዴዝ ግን ከነበረው ጨለማ የውድድር ዘመን ፈንጥቆ መውጣት ችሏል። ፖርቹጋላዊ ጥበበኛ በሁሉም ውድድሮች ለዩናይትድ ባደረጋቸው 57 ጨዋታዎች 19 ጎልና 19 አሲስት በማስመዝገብ የ2024-25 የውድድር ዘመኑን አጠናቋል። አማካኙ በፕሪሚየር ሊጉ 8 ጎሎችና 11 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ፈርናንዴዝ ከኳሶችም በመከላከል ሜትሪክሶቹ ከፍተኛ ውጤት ማስመዝገብ ችሏል። እንደሚታወቀው አሞሪም ፈርናንዴዝን ከአጥቂ አማካኝነት ይልቅ ብዙ ጨዋታዎችን ወደ ኋላ ሳብ በማድረግ ከተከላካይ አማካኞች ጋር እያጣመረ ሲያጫውተው ነበር። ብሩኖ ፈርናንዴዝ በዚህ ሲዝን ከ70 በላይ ታክሎችን በማድረግ ከ70 በላይ ኳሶችን በማጨናገፍና ከ70 በላይ የግብ ዕድሎችን በመፍጠር ብቸኛው ተጫዋች ነው። ይህም በማጥቃት ብቻ ሳይሆን በመከላከልም ምን ያህል ጠንካራ እንደነበር ያሳያል። የ30 ዓመቱ ተጫዋች ባለፉት ዓመታት በኦልድ ትራፎርድ ብዙ ተጫዋቾች እንዳጋጠማቸው የመከላከል ኃላፊነት ሲሰጣቸው ብቃቱ እንዲቀንስ አላደረገም። ይህም ተጫዋቹ ያለውን የማይታክት ሞራል ያሳያል። ዩናይትዶች በዚህ ውድድር ዘመን ያለ ካፒቴናቸው እገዛ ምናልባትም ከፕሪሚየር ሊጉ የመውረድና ያለመውረድ አጣብቂኝ ውስጥ ሊገቡ እንደሚችሉ ግልጽ ነበር። የማንቸስተር ዩናይትድ ኢላማ የሆነው ጆናታን ዴቪድ ቀጣዩን እንቅስቃሴውን ለመወሰን እስከ ሐምሌ ድረስ እንደሚቆይ ተገለጸ። የ25 ዓመቱ ዴቪድ ባለፉት 3 የውድድር ዘመናት በአውሮፓ 5 ከፍተኛ ሊጎች ውስጥ ካሉ አጥቂዎች መካከል ወጥነት ያለው ግብ አስቆጣሪ መሆን ችሏል። በተጠናቀቀ የውድድር ዘመን 25 ጎሎችን ያስቆጠረ ሲሆን 12 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ከዚህ በፊት በነበረው የውድድር ዘመን 26 ጊዜ ግብ ሲያስቆጥር 9 አሲስትን አስመዝግቧል። ከዛ በፊት በነበረው የውድድር ዘመንም ሌላ 26 ግቦችንና ተጨማሪ 4 አሲስቶችን አድርጓል። በአጠቃላይ ባለፉት 3 የውድድር ዘመናት ዴቪድ ለሊል ባደረጋቸው 136 ጨዋታዎች 77 ጎሎችን ሲያስቆጥር 25 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። አስደናቂ የማጥቃት ብቃት ያለው ካናዳዊ ኢንተርናሽናል ከኳስ ውጭም ታታሪ አጥቂ ነው። ይሁን እንጂ ዴቪድ በሊል የሚያቆየው ኮንትራት የእድሳት ስምምነቶች ባለመኖራቸው በውድድር ዘመኑ መጨረሻ ላይ ይጠናቀቃል። ከመላው አውሮፓ ለተጫዋቹ ከፍተኛ ፍላጎት በመኖሩ የ5 ዓመቱ ዴቪድ ከሊግ 1 ለመውጣት ከፍተኛ ጥረት እያደረገ ይገኛል። አሁን ላይ ባርሴሎና የተጫዋቹ ግንባር ቀደም ፈላጊ ሆኖ ብቅ ብሏል። ነገር ግን ዴቪድን ለማስፈረም ጠንካራ ግስጋሴ ያደረጉት የሴሪያው ኃያላን ናፖሊ እና ጁቬንቱስ ናቸው። ዩናይትዶች እርሱን እንደ አማራጭ የሚመለከቱት ሌላኛው ክለቦች ናቸው። ጁቬንቱስ ከህዳር ወር ጀምሮ ዴቪድን ለማስፈረም ጥረት በማድረግ ላይ ሲሆን የሀገር ውስጥ ተፎካካሪውንም በዝውውሩ እየመራ እንደሆነ ተገልጿል። ጁቬንቱሶች ለተጫዋቹ የኮንትራት ፕሮፖዛል አቅርበዋል። ነገር ግን ዴቪድ ለቀረበው ጥያቄ ምላሽ ለመስጠት ለራሱ እስከ ጁላይ አጋማሽ ድረስ ቀነ ገደብ ሰጥቷል ሲል የጣሊያኑ ጋዜጣ ኮሪየር ዴሎ ስፖርት ዘግቧል። ይህም ለዩናይትዶች የፊት አጥቂው ፉክክር ውስጥ በድጋሚ እንዲገቡና እምቢ ማለት የማይችለውን ጥያቄ እንዲያቀርቡ የ6 ሳምንት ዕድል ይሰጣቸዋል። በዚህ ክረምት የሚገኙት እንደ ቪክተር ጊዮከረሽ፣ ቪክተር ኦሲማን፣ ቤንጃሚን ሼሽኮ እና ሁጎ ኢኪቲኬ የመሳሰሉት የአጥቂ አማራጮች ሁሉም ከ60 ሚሊዮን ፓውንድ በላይ ወጪ ሊያስወጡ ይችላሉ። ጆናታን ዴቪድ በአንጻሩ የተረጋገጠ የጎል አግቢ ሪከርድን ከጥሩ ዕድሜና ግሩም ከሆነ የሊግ ካፕ ጨዋታ ጋር በነፃ ዝውውር አቅርቧል። ሞናኮ የማንቸስተር ዩናይትዱን ቁጥር 1 ግብ ጠባቂ ለማስፈረም ፍላጎት ማሳየቱ ተገለጸ። ሞናኮ የማንቸስተር ዩናይትዱን ግብ ጠባቂ አንድሬ ኦናናን ለማስፈረም ፍላጎት እንዳላቸው ስካይ ስፖርት ጣሊያን ዘግቧል።
የፈረንሳዩ ክለብ የ29 ዓመቱን ግብ ጠባቂ የውል ስምምነት ሁኔታዎችን እያጣራ እንደሆነ ተሰምቷል። ኦናና ወደ ኦልድ ትራፎርድ ከተዘዋወረበት ጊዜ ጀምሮ ከፍተኛ ስህተቶችን የሰራ ሲሆን በዚህ ክረምት ከክለቡ ከመውጣት ጋር ስሙ በሰፊው ተነስቷል። ጁላይ 2023 ላይ ከኢንተር ሚላን በ47.3 ሚሊዮን ፓውንድ ዩናይትድን የተቀላቀለ ሲሆን ኮንትራቱ ሊጠናቀቅ 3 ዓመት ብቻ ይቀረዋል። ኦናና በማንቸስተር ዩናይትድ በቆየባቸው 2 የውድድር ዘመናት በሁሉም ውድድሮች 101 ጨዋታዎችን አድርጓል። ዩናይትድ የኤፍኤ ዋንጫን ሲያሳካም የቡድኑ አካል ነበረ። እንደ ኦፕታ ዘገባ ከሆነ ኦናና ከ2023-24 የውድድር ዘመን ጀምሮ ባደረጋቸው 8 ስህተቶች በሁሉም ጎል የተቆጠሩበት ሲሆን ይህም ከብራይተን ግብ ጠባቂ ባርት ቬብሩገን በመቀጠል ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። ክለቡ በፕሪሚየር ሊጉ ዝቅተኛ ደረጃ ሆኖ መጨረሱን ተከትሎ በዚህ ክረምት ሩበን አሞሪም ቡድኑን ለመቅረጽ በማንቸስተር ዩናይትድ ስራ እንደሚበዛበት ይጠበቃል። ክርስቲያን ኤሪክሰን፣ ጆን ኢቫንስ እና ቪክተር ሊንድሎፍ ሁሉም የኮንትራት ጊዜያቸው አልቆ በነፃ ከክለቡ የለቀቁ ሲሆን ጄደን ሳንቾ፣ ማርከስ ራሽፎርድ፣ አንቶኒ እና አሊያንድሮ ጋርናቾ ከዝውውር ጋር የተያዙ ሌሎች ተጫዋቾች ናቸው። የኦናና ፈላጊዎች ሞናኮ ባለፈው የውድድር ዘመን በፈረንሳይ ሊግ 1 ሶስተኛ ደረጃን ይዘው ያጠናቀቁ ሲሆን በቀድሞ የቦርሻ ሞንቸግላድባ እና የኢንትራ ፍራንክፈርት አለቃ አዲ ሁተር እየተመሩ ይገኛል። ማንቸስተር ዩናይትዶች ከቤንጃሚን ሼሽኮ እና ከቪክተር ጊዮከረሽ ባነሰ ዋጋ የሚገኘውን አጥቂ ለማስፈረም ሁኔታውን ሊከታተሉ መሆኑ ተዘገበ። ዩናይትዶች ማቲያስ ኩኛን በማስፈረም የአጥቂ መስመራቸውን ያጠናከሩ ሲሆን ብሪያን ሙቤሞን ለማስፈረም እያደረጉት ያለው ሙከራ ትልቅ እድገት እያሳየ ይገኛል። ሆኖም የመሃል አጥቂ ጉዳይ ግን ለክለቡ ከባድ ሆኗል። እንደ ቪክተር ጊዮከረሽ፣ ቪክተር ኦሽማን፣ ቤንጃሚን ሼሽኮ እና ሁጎ ኢኪቲኬ ባሉ ውድ ተጫዋቾች ምክንያት ለዝውውር ከበጀቱት በላይ ዋጋ ሊያወጡ እንደሆነ ተገልጿል። እንደ ቱቶ መርካቶ ዌብ ዘገባ ከሆነ ዩናይትዶች 44.5 ሚሊዮን ፓውንድ የውል ማፍረሻ ወዳለው የፊዮረንቲና አጥቂ በቅርቡ ፊታቸውን ሊያዞሩ እንደሆነ ገልጿል። ጣሊያናዊ አጥቂ በጁቬንቱስ፣ ኤቨርተን እና ፓሪስ ሴን ጀርመን ከፍ ዝቅ የሚል አቋምን አሳይቶ ቢያልፍም በመጨረሻም በፊዮረንቲና ቤት ድንቅ ብቃትን ማሳየት ችሏል። በውድድር ዘመኑ ለፊዮረንቲና ባደረጋቸው ጨዋታዎች 24 ጎሎችን ሲያስቆጥር 4 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። የ5 ዓመቱ ወጣት በልዩ አካላዊ ጥንካሬና በሚያስደንቅ ፍጥነት የተካነ ሲሆን የማጥቃት ብቃቱ ደግሞ በዚህ የውድድር ዘመን በእጅጉ ተሻሽሏል። በዚህም ታዋቂው ጣሊያናዊ አጥቂ ክርስቲያን ቪየር ከጣሊያን ፉትቦል ፖድካስት ጋር ባደረገው ቃለ ምልልስ አስደናቂ የማል አጥቂ እንደሆነ ገልጾታል። ይሁን እንጂ ምንጩ ማንቸስተር ዩናይትድ ከኤስ ሚላንና አልቃዲሲያ ፉክክር እንደሚጠብቀው ተናግሯል። አልቃዲሲያ ተጫዋቹን ወደ ሳውዲ አረቢያ ለማዘዋወር በዓመት 15 ሚሊዮን ዩሮ ደሞዝ ሊሰጡት ፈቃደኞች እንደሆኑ ተዘግቧል። ካለፈው ዓመት ጀምሮ በክለባችን ራዳር ላይ የነበረው የፓሪስ ሴን ጀርሜኑ ኮከብ ጎንካሎ ራሞስ ስለወደፊት ሕይወቱ መረጃን ሰጥቷል። ከማንቸስተር ዩናይትድ ጋር በሰፊው ስሙ እየተያዘ በሚገኝበት በዚህ ወቅት የፓሪስ ሴን ጀርሜን አጥቂ ጎንካሎ ራሞስ በፈረንሳይ ዋና ከተማ ደስተኛ መሆኑን ተናግሯል። በዚህ ክረምት ዩናይትድ ቅድሚያ የሚሰጠው የጎል እጦታቸውን ሊያስታግስ የሚችል አጥቂ ማስፈረም ነው። በዚህም የክለቡን ጎል የማስቆጠር ኃላፊነት ከራስመስ ሆይሉንድ የሚረከብ ወይም ከእርሱ ጋር አጋር በመሆን የሚሰራ ተጫዋች በማፈላለግ ላይ ይገኛሉ። እንደሚታወቀው ሊያም ዴላፕ የዩናይትድ የመጀመሪያ ምርጫ ነበር፣ ነገር ግን በምትኩ ወደ ቼልሲ መዛወርን መርጧል። ከዛም ለቪክተር ጊዮከረሽ ዝውውር እንቅስቃሴዎች ቢደረጉም ከስፖርቲንግ ሊዝበን ጋር ባለበት ጠብ ምክንያትና ተጫዋቹ ወደ አርሰናል መሄድን በማስቀደሙ ዝውውሩ የሚፈጸም አይመስልም። እንደ ቪክተር ኦሲሜን እና የአርቢ ሌይፕዚግ አጥቂ ቤንጃሚን ሼሽኮ የመሳሰሉትም በዩናይትድ ራዳር ላይ ይገኙበታል። ዩናይትዶች ከፍተኛ ደረጃ ያለው አጥቂ ለማግኘት በገበያው ላይ ሲሆኑ የፒኤስጂው ራሞስም በአማራጭ ዝርዝራቸው ውስጥ ይገኛል። በዚህ ወር መጀመሪያ ላይ ዘ ፒፕልስ ፐርሰን በዘገበው ዘገባ ዩናይትዶች ራሞስን የማስፈረም ዕድል እንደተሰጣቸው ገልጿል። ፒኤስጂ ከፖርቹጋላዊ ኢንተርናሽናል ጋር ለመለየት ክፍት እንደሆነ በመግለጹ የተጫዋቹ ተወካዮች ከበርካታ ክለቦች ጋር ድርድር እንዲጀምሩ ያነሳሳ ሲሆን ከእነዚህም መካከል ዩናይትድ አንደኛው ክለብ ነው። የሊግ አንዱ ቡድን ለራሞስ የ50 ሚሊዮን ፓውንድ ዋጋ ለጥፎበታል። ይሁን እንጂ 4 ዓመቱ ተጫዋች በዚህ ክረምት የዝውውር መስኮት ከፒኤስጂ ጋር ለመለየት ምንም ፍላጎት እንደሌለው አጽንኦት ሰጥቷል። በመካሄድ ላይ ባለው የክለቦች ዓለም ዋንጫ ፒኤስጂ ከቦታፎጎ ጋር ካደረገው ጨዋታ በፊት ራሞስ ለመገናኛ ብዙሃን ስለ ወደፊት ሕይወቱ ተናግሯል። ተጫዋቹ ሲናገር እኔ እዚህ በጣም ደስተኛ ነኝ። ሁሉም ሰው ያወራል፣ ለእኔ ግን ምንም ማለት አይደለም። ሁላችንም አብረን እየሰራን ነው። የበለጠ ዋንጫዎችን ማሸነፍ እንፈልጋለን ሲል ሐሳቡን ተናግሯል። የጣሊያኑ ቡድን ጁቬንቱስ ጄደን ሳንቾን ለማስፈረም ፉክክር ውስጥ መቀላቀሉ ተገለጸ።
የሴሪያው ክለብ ጄደን ሳንቾን ለማስፈረም ከማንቸስተር ዩናይትድ ጋር የመጀመሪያ ደረጃ ግንኙነትን ሊጀምር መሆኑ ተዘግቧል። ጂያሉካ ዲማርዚዮ ባወጣው ዘገባ መሰረት ጁቬንቱስ የጣሊያን ተቀናቃኙ ናፖሊን በዝውውር ውድድሩ በመቀላቀል ጄደን ሳንቾን በክረምቱ ለማስፈረም ከማንቸስተር ጋር ይፋዊ ድርድር ሊጀምር ነው ብሏል። የ5 ዓመቱ ሳንቾ በውሰት ከቼልሲ ጋር ባሳለፈው የውድድር ዘመን ጥሩ ስታቲስቲክስን አስመዝግቧል። ለሰማያዊዎቹ በሁሉም ውድድሮች ባደረጋቸው 42 ጨዋታዎች 5 ጊዜ ግብ ሲያስቆጥር 10 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግሊዛዊ የኮንፈረንስ ሊግን ከኤንዞ ማሬስካው ቡድን ጋር ማሳካት የቻለ ሲሆን በፍጻሜ ጨዋታው ላይ በሪያል ቤቲስ ላይ ግብ ማስቆጠር ችሏል። ይሁን እንጂ ሰማያዊዎቹ የሳንቾን የግዢ አማራጭ ባለመጠቀም 5 ሚሊዮን ፓውንድ ለማንቸስተር ከፍለዋል። የጣሊያኑ ክለብ ናፖሊ በቅርብ ጊዜ ውስጥ የተጫዋቹን ወኪሎች ያነጋገረ ሲሆን ምንም ድርድር ላይ መድረስ እንዳልተቻለ ይታወቃል። ማንቸስተር ዩናይትዶች ማርከስ ራሽፎርድን ለሪያል ማድሪድ መሸጥ እንደሚፈልጉ ተገለጸ። ማንቸስተር ዩናይትድ የማርከስ ራሽፎርድን የወደፊት ዕጣ ፈንታ ለመወሰን የሪያል ማድሪድን በር ማንኳኳታቸው ተገለጸ። ራሽፎርድ በሩበን አሞሪም ስር የወደፊት ተስፋ እንደሌለው ግልጽ ከሆነ ጊዜ ጀምሮ ባርሴሎናን ከመቀላቀል ጋር ስሙ በሰፊው ተያይዟል። ይህ ዝውውር ታዲያ በጥር የዝውውር መስኮት ተግባራዊ ባለመሆኑ አስቶን ቪላ እንግሊዛዊውን በውሰት በማስፈረም የአጥቂ መስመራቸውን ማጠናከር ችለዋል። ቪላ ተጫዋቹን በቋሚነት የማስፈረም አማራጭ ነበረው፣ ነገር ግን ራሽፎርድ በሻምፒዮንስ ሊግ መጫወትን ይፈልጋል። ባርሴሎና በክረምቱ መጀመሪያ አካባቢ በድጋሚ ፍላጎትን አሳይቶ ነበር፣ ነገር ግን አሁን ላይ የስፔኑን የግራ መስመር ተጫዋች ኒኮ ዊሊያምስን ከአትሌቲክ ክለብ ማስፈረም ላይ ትኩረት ሰጥተዋል ተብሏል። በተጨማሪም እንደ ዲፌንሳ ሴንትራል ዘገባ ከሆነ ዩናይትድ ባርሴሎና አሁን ባለው የፋይናንስ አቅም የራሽፎርድን 40 ሚሊዮን ፓውንድ የዝውውር ክፍያ ለመክፈል አቅም እንዳለው ጥርጣሬ አድሮበታል ብሏል። በዚህም መሰረት ዩናይትዶች ለአካዳሚ ምርታቸው አዲስ ክለብ የማግኘት እድልን ለመቃኘት ወደ ሪያል ማድሪድ ቀርበዋል ተብሏል። ዩናይትዶች ሆሴሉን የሚተካ አዲስ አጥቂ በማፈላለግ ላይ ለሚገኙት ሎስ ብላንኮቹ ራሽፎርድን ማቅረባቸው ተገልጿል። ሆኖም ግን የራሽፎርድን ፕሮፋይልና የፋይናንሻል ሁኔታዎችን ከመረመሩ በኋላ ማድሪዶች እንደዚህ አይነት ተጫዋች አሁን ላይ እንደማይፈልጉ ተነግሯል። በዚህ መሰረት ወደ ሳንቲያጎ ቤርናቦ የሚደረግ ዝውውር በጣም ሩቅ ሊሆን እንደሚችል ተዘግቧል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።